አንድ ባንድ እንጎበኛለን ፋሚሊ ይላል። አንድ ባንድ እንጎበኛለን ዩኒቨርሲቲው በጣም ሰፊ ነው። በቃ እንዲህ ነው የምንማረው። ያው ደስ ይላል ደስ ይላል። ፋሚሊ ይላል ከብቼ ተይቻለሁ ቻቻ ያሹ ተመልሰዋል ይላችኋል። ዛሬ ፕሮግራማችን ትንሽ ረዘም ይላል። ካሜራ ጥራት የለውም አውቃለሁ፣ ትንሽ ደብዘዝ ብሏል እና ዋቻሞ ዩኒቨርሲቲ እንሄዳለን። ውሌ ዛሬ እዛ ይሆናል እና ዛሬ ሃይ ስኩል ላይፍ በደንብ እናያለን። ማነው ሃይ ስኩል ላይፍ ሶሪ የዩኒቨርሲቲ ላይፍ በደንብ እናየዋለን። አሁን 3 ሰዓት ነው መሰለኝ፣ 3 ሰዓት ነው ያለው። እዛ በስንት ሰዓት እንደምገባ አላውቅም። ወደ ስንት ነው 4 ታክሲ ነው የሚይዘው መሰለኝ፣ 4 ነው 5 ታክሲ ምናምን ይዤ ነው የሚሄደው። ታክሲ ሲይዘን እንገናኛለን። አስፋልት ላይ ወጥተናል። ከዚህ በፊት እንደነገርኳችሁ ማለት ነው በትክክለኛው አስፋልት ባጃጅ እንዳይሄድ ተከልክለዋል ከታክሲ በስተቀር እና ውስጥ ለውስጥ ነው እየሄዱ ያሉት ባጃጆች ማለት ነው። እና ወደ ዋናው አስፋልት የሚወስደኝን ታክሲ ባጃጅ እየፈለኩ ነው። ነገር ሞልቷል። በጣም አርፍጃለሁ ደግሞ በጣም አርፍጃለሁ። የሆነ 3 ተኩል ሊሆን ነው። አንድ ባጃጅ እየመጣ ነው፣ ባዶ መሰለኝ። በቃ ቆሟል። ዋና አስፋልት ገብቻለሁ ፋሚሊ። አሁን ደግሞ ገና ሌላ ታክሲ ፈልጋለሁ ማለት ነው። ጠቅላላ 3 ነው 4 ታክሲ ይቀረኛል ማለት ነው ወደዛ ለመሄድ። መኪና በዝቷል። ማኪና ማገኛ አይመስለኝም። ጸጥ ብለዋል። አስፋልቱ ድረስ በቃ ይሄኛው አስፋልት ተዘግቷል። ዋው ይላል። ዋው ከሚቀርባችሁ ይሄ መንገድ አሁን ምራመድበት ማለት ነው። ገበጣ ነበር በቃ አሁን ተስተካክሏል። ዋው ይላል። ዋው ተደነቀያለሁ። እድሜያቸው ከ5 ዓመት በላይ የሆኑ ኢትዮጵያውያን ፋሚሊ ህጋዊ እውቅና የተሰጣቸው የውጭ ዜጎች መመዝገብ ይችላል። አና ማኪናዎች የት ነው ያሉት? በአንድ አስፋልት ብቻ ነው እየሄዱ ያሉት ማኪናዎቹና ባጃጅ ታክሲ ማገኛ አይመስለኝም። ጌታዬ ሆይ ረጅም መንገድ መጓዝ መሰለኝ። ፋሚሊ መራበል ነው። ይሄን ሁሉ መንገድ ግን መራመድ አይመስለኝም። ባጃጅ ማግኘት አለብኝ። አረ ታክሲ ይላችኋል። ደግሞ ጋቢና ላይ ካልሆነ አልቀመጥም፣ አልገባም። እየተራበድኩ ባንዱ አደባባይ ላይ ደርሻለሁ። ታች ነበር ታክሲ መያዝ የነበረብኝ።
የቆመ ታክሲ ይታየኛል። ታክሲ ነው ወይስ ወደ ሌላ ነው የሚሄደው መኪናው። ኮምቦራ እኔ ዋቻሞ ነው የሚሄደው። አደባባይ ይታያቸዋል። በዛብህ ጴጥሮስ ይባላል። የኢትዮጵያ ጀግናው አየር አብራሪ ነው። ስለሱ ማወቅ ከፈለጋችሁ ጎጉል ላይ ሰርች አድርጉ። ሌላ ቀን በረጅም ቪዲዮ እንገናኛለን ከሱ ጋር። ፖሊሶቹ ምንድነው ዛሬ ምን አለ እንዴ? አደባባዩ ይሄንን ይመስላል። ምንም ባጃጅ ሳላገኝ አደባባይ ላይ ደርሻለሁ። ማነው አደባባይን አልፌው እየሄድኩ ነው። በጣም ደክሞኛል። የእውነት ከምር በጣም ደክሞኛል። ማርያም ደርስ እኮ ነው በእግሬ ያን ሁሉ መንገድማ በእግሬ አልተራመድም። ግዴታ ማኪና ማግኘት አለብኝ። ላቤ ራሱ ይወጣ። ጌታዬ ሆይ ማኪናዎች የቆሙ አሉ። እነሱን እንጠይቃለን። ዋቻሞ ደግሞ ማለት ነው በጣም ሩቅ ነው። የሆሳዕናው ጫፍ ላይ ነው ያለው እና የሆሳዕና መጨረሻ አካባቢ ያለ በሶስት ከዛ ወደ ማርያም አንድ ታክሲ፣ ከማርያም ወደ ኬላ 2፣ ከኬላ 3 ታክሲ ማለት ነው። በ3 ታክሲ ነው የሚደረሰው እዛ እና በእግሬ አልሄድም። አይታችሁን ከሆነ የአንድ ታክሲ መንገድ በእግሬ መጥቻለሁ። አሁን ማርያም ልደርስ ነው እና የነዛ 2 ታክሲ ደግሞ በታክሲ ነው የሚሄደው። በእግሬ አልሄድም። ጌታዬ ሆይ በጣም ደክሞኛል። ኮሊደሩ ደግሞ በጣም ነው የሚያምረው። እኛ ሰፈር እኮ አልደረሰም፣ ግን ላሳያችሁ በደንብ ፋሚሊ ይላል። ማርያም ደርሻለሁ። አካባቢ ትንሽ መንገድ ነው የቀረኝ። 1-2 መታጠፊያ፣ አንድ ታክሲ በእግሬ መጥቻለሁ። ትንፋስ ለራሱ እያጠረኝ ነው። በጣም ደክሞኛል። ጌታዬ ሆይ ቀደም እንደነገርኳችሁ ደግሞ ማለት ነው በዋናው አስፋልት ባጃጅ የሚባል እንዳይታይ ማለት ባጃጅና ሞተር እንዳይሄዱ ተብሎ ተከልክሏል እና ባጃጅ የለም ከታክሲ በስተቀር። ሌሎች መሰረታዊ አገልግሎቶች እና ባጃጅ አላገኘው። ማርያም ስደርስ ታክሲ ያገኛለሁ። ከዛ በኋላ ነው ወደ ዋቻሞ የሚሄደው። እዛ መናኸሪያ አካባቢ ሲወርድ ያገኛለሁ። ተስፋ ያደረኩት ግን አላገኘውም። የለም ፋሚሊ የለም። በሚገኙ የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የክፍለ ከተማና የወረዳ ቅርንጫፍ ጽሕፈት ቤቶች በሙሉ ማርያም ደርሰናል። እዚህ ጋር ታክሲ ቆማለሁ ብዬ ተስፋ አደርጋለሁ። ካልሆነ ወደ ቤቴ እመለሳለሁ። የእውነት ያን ሁሉ መንገድ በእግሬ አልሄድም። መንገዱን ብትራመዱት ኖሮ ታውቁታላችሁ። ማርያም ቤተክርስቲያን እንሳለምና ከዛ በኋላ ታክሲ ቆመን ዋቻሞ እንላለን። በቃ
ጋቢና ውስጥ በጋቢና ነበር መሄድ ያሰብኩት። በቃ በጋቢና መሄድ አይመስለኝም እና በቃ ያገኘሁት መኪና ውስጥ ገባለሁ። ምንም ማድረግ አልችልም ነው። ማርያም ደርሻለሁ። የሆሳዕና መንበረ ጵጵስና ደብረ በቃ ማርያም ቅድስት ድንግል ደግሞ ማለት ቤተክርስቲያኑ በጣም ትልቅ ነው። ከዚህ በፊት ቪዲዮ ላይ አሳይቻችሁ ነበረ። እንዴት አባት እንደሚያምር ላሳያችሁ በደንብ። የሆነ ብቻ በጣም ትልቅ ነው። የሆሳዕናው ትልቁ ቤተክርስቲያን ይሄ ነው። ህንፃው ማለት ነው ገና እየተሰራ ስለሆነ ገባ ብዬ ላሳያቸው። በዛ አርኪ እግረ መንገዴ ይሄ ነው ህንፃው። ሌላ ቀን በሰፊ ቪዲዮ እንመለሳለን ስለ ቤተክርስቲያኑ ትንሽ ይለቅ በሚል ነውና ግማሽ አካባቢ ሲደርሱ እንመጣለን። አዲስ ቪዲዮ ሰራለሁ እዚህ። አሁን ወደ ዋቻሞ ግቢ እንሄዳለን። ማኪና ማግኘት አይመስለኝም፣ ግን ማኪና ታክሲ እንጠብቃለን። ፋሚሊ ቆመናል መንገድ ላይ፣ ታክሲ የለም። እንጠብቃለሁ፣ ምርቆን እንጠብቃለን። ሰዓት ደግሞ በጣም ሄደብኛል። በጊዜ ነበር ለመግባት ያሰብኩት፣ ግን የሚሰካልኝ አይመስልም። አዲሱ ስፓልት እዛ እየተሰራ ስለሆነ እንጃ ብዙም ታክሲዎች የሉም። ታክሲ መጥቶ ተገፋፍተን እንገባለን። ገርገር ይዛል capciano sapore. Così በጊዜ እንገባለን ብዬ ተስፋ አደርጋለሁ። እና ላይክ እና ሰብስክራይብ አድርጉ ቤተሰብ አትርሱ። ማለት ለእኔ በጣም ሰፖርት ያደርገኛል። ዋው አክሲ በጣም ትልቅ ነው። በዛ ልፍ ያውቃለሁ፣ ግን ገብቼ ማለት ገና ዛሬ ገብቼ ለማየት ለመጎብኘት ዩቲዩበር ነኝ፣ ብሎግ እሰራለሁ። እሺ ሰላም ብላ አስገባ መታወቂያ ነው። በእናንተ ተስፋ አድርጌ ልግባ። ጓደኛዬ ውስጥ አለ፣ ልደውልለት አስቤ ነበር። ሀይ አንተ በጣም ትልቅ ነው። ውስጥ ለመግባት ጓጉቻለሁ። ፋሚሊ ሰብስክራይብ ያደርጋችሁ። ተፈተሻለሁ ስገባ ሰልፍ ሲኩን እንጠብቃለን። ፋሚሊ መግባት አልችልም፣ ብቻ እሞክራለሁ። እድሌን እሞክራለሁ።
በዛ መውጫ ነው በዚህ መግቢያ ስወጣም እንደዛ ነው። ስጦታውን በዚህ ተቀየር ወረቀት ምናምን አለን ሰላም ነው። ገባሁ ጌታ ኢየሱስ ይላል። ሞጪ አሁን ወረቀት ምናምን ይዤ ነው ዝም ብዬ ነው የምወጣው። ስሙ በራሴ ፈርጄ ልታሰር ብዬ ነው መጥቼ ያለሁት። እናንተ ደግሞ ላይክ እና ሰብስክራይብ አድርጉ። ዋው ምግባችሁ በቪዲዮ አይቼው ነበር። ለሰውስ ቀን አሞኛል አይቼው በቪዲዮ ብቻ ባካካየሁት ምን እንደምሆን አላውቅም። ምን ወድጄው ተቅማጥ ያዘኝ ማርያምን ነው በአካል ማየት አልፈልግም። አተ ምንድን ነው ይሄ? እኮ ራሱ የቻለ ከተማ ነው። ጌታዬ ሆይ ቀደም ስቀልዳችሁ ነው ያን ሁሉ መንገድ በእግሬ ታክሲ አጥቼ ምናምን ያልኳችሁ ማለት ነው። እዚህ ነበር ታክሲ የሚያስፈልገው። ወይኔ በዚያ ናችሁ ልደውልለታ እኔ ኦኬ ፋሚሊ ከሴቶቹ ጋር ገብቻለሁ ቅድም እንደነገራችሁኝ። አሁን ደግሞ ጓደኛዬን ልደውልለትና ተቀበለኝ ልበለው። ገብቼ ምን እንደማደርግ አላውቅም። ልደውልለት መሰለኝ። እነሱ ሄደዋል በሌላ ቦታ፣ እኔ ለብቻዬን ቀረሁ። ብቻ በእነሱ አመት ይሄን ቪዲዮ ታይት ኮና አመሰግናቸዋለሁ እናንተ ግቢ ውስጥ እንድገባ ስላደረጋችሁ። ልደውልለት ጓደኛዬ። ብሮ ደህና ነኝ። ገብቻለሁ፣ ውስጥ ነኝ። ግቢ ነው እንዴ? የት ጋር ነህ? እኔ እዚህ አንተ የት? ዋቻሞ ዩኒቨርሲቲ የሴቶች የህፃናት ወጣቶች ጉዳይ ምናምን የሚል ቦታ ባንክ ቤት ቪዛ ያለበት ማለት ነው። ቪዛ አይደለም ኤቴም ቆይ አንድ ልጅ አለ፣ የት እንዳለው ልጠይቀው። ከዛ በኋላ እመጣለሁ። ሰላም ነው ብሮ? ቅርታ የት ነው ያለሁት? ምንድን ነው የሚባለው ይሄ? ግቢ በራፍ በቃ መውጫ በቃ መጣ። እሺ ዘጋው። ቭሎግ ልሰራ ነው የመጣሁት እናንተ ዩኒቨርሲቲ ለመጎብኘት። እየመጣ ነው ጓደኛዬ። እዚህ ቁመ ጠብቀኝ ብሎኛል። የእውነት ግቢው በጣም ሰፊ ነው። ኦንላይን ስለምንፈተን ይሄንን አላይም ነበር ማለት እኮ ነው። ብቻ ግን ዋው ለአንድ ቀን ቢሆንም የግቢ ላይ በደንብ እናየዋለን። ፖሊሶች ምናምን ወታደሮች አሉ። እየፈራው ነው በእውነት
መጥቷል አግኝቼዋለሁ ሰው በተረሻ ሰላም ነው ብሮ አለን ይላል አለን አሪፍ ነው የኛ ግቢ ይመስላል ይሄ ገርሞኛል ግቢ ነው ወይስ ዩኒቨርሲቲ ነው ከተማ ነው ዩኒቨርሲቲ ገርሞኛል ምንድነው ስፋቱ በጣም ሰፊ ነው በእውነት በጣም ሰፊ ነው ሰላም ነው በጣም ሰላም ነው ይሄን ይመስላል ግቢያችን ሰፊ ነው እንዴ ያ ቤተሰብ የኛ መጀመሪያ የኛን ዶር ማዘሩ ወረጋ ኦኬ እሺ ተረለ ይሁን በቃ አረፍቱ ነው ፏ ማለት ነው ፈተና ስለጨረሳችሁ ፈተና አሁን እንትን ምንድነው ሪላንስ ምናምን ያሰረምን ነው ሷን ጀርስ ነው ይሄን ሰላም ማለት ነው አንድ ባንድ እንጎበኛለን ፋሚሊ ይላል አንድ ባንድ እንጎበኛለን ዩኒቨርሲቲው እና ዋቻሞ ከደረሳችሁ ማለት ነው እድለኞች ናችሁ ምግቡ እንጂ እድለኞች ናችሁ ቦታው በጣም ነው የሚያምረው ይሄ ምንድነው የሽንት ቤት ነው ትገባለህ አትፎ ያለ ነው ተደ ነው መግባት ይቻላል በር ቤት ነው በዚህ ነው መጀመሪያ ማስገበኛችሁ ሽንት ቤት ይወዳል ማለት ነው ከውጭ ነው ፋያለ ማለት ከውጭ ፋያለ ነው ከውጭ ፋያለ ነው በጣም ነው የሚሸተው ማን እንደሆነ ጎልቶታል እዚህ ከታዩ ምንም የጸዳ ነገር የለው ጌታዬ አይ ከውጭ አሪፍ ነው ማለት ከውጭ አሪፍ ነው ውስጥ ግን እዛ ሱቅ አለ የምታያችሁ ከሆነ እዛ አካባቢ ምንድን ነው ማርኬት ነው የምትባለው ሱቅ ናት የሆነ አንዳንድ ነገሮች የተማሪዎች ሱቅ ሲያስፈልጋችሁ ምናምን እዛ ሄዳችሁ ትገዛላችሁ ማለት ነው ነገሮች ዋቻሞ ከደረሳችሁ እድለኞች ናችሁ ሽንት ቤቱ ቃ ችግር የለውም ግን አሪፍ ነገር እያየሁ ነው እንደገባው ዶርሙ ደግሞ እናየዋለን እውነት ምንድን ነው በጣም ከምፈልገው ማለት ነው የዩኒቨርሲቲ ግቢ ገብቼ ዶርም ማየት በጣም ፈልግ ነበር አንድ ሳምንት እንቀመጣለን ብዬ በቃ ተስፋ አድርጌ ነበር እና ይሄ ምቀኛ ኦንላይን ነው የምትፈተኑት ተብለናል ደግሞ ጥራሽ ደግሞ ዩኒቨርሲቲው እዚህ እንዳይሆን ጤና ሳይንስ ነው የምንፈተነው እና እዚህ ዋቻሞ መምጣት አልችልም ማለት ነው ለዛ ነው ይሄንን ቪዲዮ ለመስራት ያሰብኩት እና ለመጎብኘትም ራሴ ብቻ ሳልጎበኝ እናንተም ለማሳየት ነው አቅዴ እናንተ ላይክ እና ሰብስክራይብ ብቻ ማድረግ ነው እናንተ አሹ ዴሊ ብሎግ ነኝ አሁን ተቀርበናል እናንተ ይሄ ብሎግ የኛ ብሎግ ነው የኛው ተደርሰናል አቴ ማት ዶርሙን ያለው ወደዛኛው የሴቶች ነው ይሄኛው የወንዶች ነው የሴቶች ደግሞ ወደ ላይ ነው ከዚህ በኋላ ሂድ ምናምን ወደዛ ተመለስ ብለው አንስ ብሎኝ እኮ ነው ይበቃል ከዚህ ደርሞ ልጆች ምንም አይደለም አይደብራቸው ምንም ይሄን መስላ ዶርማቺ አሹ ሰላም ደዛ አድን ያው ዶርማቺ ብታየው ይሄን መስላ ምንም ጸደ ነው ባዘው ዶርማ ጸደ ነው
ይሄ የጥናት ቦታ መሰለኝ። ይሄ ነገር ክሮስ ልገባ ፋሚሊ ይላል ከብቼ ተይቻለሁ። ቻቻ ዋው ሃይ ይህንን ቪዲዮ ለመስራት ያስገደደኝ ማለት ነው ርዕሱ ብቻም ክብር ይገባል በዩኒቨርሲቲ ተማሪ በሚል ርዕስ ነው ያስጀመርኩት እና እንደምታዩት 4 ዓመት ነው 5 ዓመት ምናምን 7 ዓመት ተምረው ማይሆን ምግብ ተመግበው ከዛ በኋላ ስራ ወፍ ብራዘር ያልተማረ ነው እንደኔ ያልተማረ ሰው ስራ ይዛል። እነሱ ስራ እድሜያቸው ትምህርት ላይ ጨርሰው ስራ የላቸው። ሃው ይላል ሃው እዚህ ዶርም ስንት ሰው ይኖራል ማለት 6 ያው 6 ነው ማክሲማ። አሁን ግን ስንት ናቸው? አሁን ኦሬዲ 3 ልጆች ማለት ዋው 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 ብቻ ምንድነው ምን ላውራ? አሪፍ ነው አሪፍ ነው። በቃ በኋላ እንገናኛለን። ትንሽ ውጭ ወጥተን ዞር ስንል አሁን ደክሞኛል፣ አረፍ ማለት ፈልጋለሁ። አሁን ውጭ ወጥተን ትንሽ ዞር እንላለን። ዶርሞ አይተናል። ከዶርሞ ወጥቼ ደግሞ አይ ለካ አስገቦኛችን ራሱን አላስተዋወቀም። ልብሱን ቀይሮ ይመጣል። ሲመጣ ራሱ ያስተዋውቀናል እና ጌታዬ ስንት መንገድ ነው ያለው? በሁሉ ምናምን ትዞራለህ። እሳት ማጥፊያ ምናምን መሰለኝ። እሳት ከነደደ ምናምን። አሁን አስገቦኛችን ራሱን ያስታውቀናል። ቅድም ረስቸው ነፃነት ይባላለሁ። የዋቸሞ ዩኒቨርሲቲ 2ኛ ዓመት ተማሪ ነኝ። ያው ግቢያችንን ይመስላል። ከዛ አሁን ዶርም ነን። ከዛ ወተን አንዳንድ ነገሮችን እናያለን። እሺ ሶሻል ሚዲያ ምናምን ተጠቀመው ፕላትፎርም የለም? ቲክቶክ ብዙም አክቲቭ አይደለሁም። ባይዘይ ቲክቶክ ላይ ስለሆንኩ ነገሩ ብቻ አንዳንድ ዩኒቨርሲቲ ተማሪዎች ስለሚጠቀሙ ብዬ ነው ለማስታወቅ ነበር ሀሳቤ። ከዚህ በኋላ ሀው ያለ በረሃ ነው። ይኸው ብሎኩ ይሄን ይመስላል። አንዳንድ ብሎክ ተራርቁ ነው ያሉት። ይሁን ተማሪ ተማሪ ያለ ማለት ነው። ዶርሙ እንደዚህ በጣም ብዙ ወጥቷል እንጂ ትምህርት ጨርሰው ነው የሚሄደው ማለት ነው። ዝናብ ተገን እያደረጉ ልብሳቸው ሲያጥቡ ይዘረጋሉ። እንደዚህ ቤተሰብ ናፍቆት ምናምን ግን እንዴት ትገልጸዋለህ? እንግዲህ ለምደናል። እንግዲህ ምን እናድርግ? አማራጭ የለም። ወጥተን የምንሄድበት ከባቢ ልጅ ካልሆነ በስተቀር ትለምዳለህ ነው ነገር። ያንተ በቃ አርቆ የግቢው ምግብ ለምደናል። የሆነ ታውቃይቼ ነበር እኮ ቢገርም ጀርሚ ያለው በጀርመን ሀገር ነው ብለህ የዩኒቨርሲቲ ምግብ መብላት ነው። አልዋሻችሁም። የሆነ ቪዲዮ አይቼ የነበረና 3 ቀን ሙሉ ተቅማጥ ነው ያዘኝ። አይቼው ብቻ ማለት ነው። እነሱ ግን ይበሉታል። ትልቁ ፍራቻ የትምህርት መማር ማልፈልገው በዚህ ምክንያት
የዩኒቨርሲቲ ምግብ ያስፈራኛል። ከዛ በኋላ ደግሞ ከዚህ ወደዛ ወንዶች መግባት ይችላሉ። ወደዛ ይሄድ ነው ብዬ ነው። አይ በዚህ ይሄዳሉ ያልፋሉ። ወደዛ አለ እኮ ካፌ ምናምን ስላለ አይ ገርሞኝ ነው እኮ ወደ ሴቶች ዶርም አይጠጋ ምናምን ሲባል ነበር የምሰማውና ይሄ ነው በቃ የሴቶች ዶርም አሁን ወደ ካፌ ነው የምንሄደው። ልጆች ትምህርታቸው ጨርሰው እየሄዱ ነው። ተጣሳሉት አሉ ያው እናንተ ነው የቀራችሁት ማለት ነው። ደግሞ ደስ የሚለው ነገር በቃ የተለያየ ብሔር ነው ያለውና በቃ ዶሮ ወጥ በላቸው ዶሮ ወጥ ይሄ ሴቶች ዶርም ታች ይሄኛው የሴቶች ዶርም ነው በጎን ያለው ማለት ነው። ታያችኋል በደንብ ታያችኋል። ከዚህ ወደዚህ የሴቶች ነው ወይስ ከዚህ ወደዛ ይሄኛው ይሄ ነው ተማሪ የሆነ አንዳንድ ዲጂታል ክላስ ማለት ነው። አንዳንድ ፎርሙላዎች ትግሬዎች ምናምን ላገኝ እችላለሁ እዚህ የትኛው ቤተሰብ ወደ አዴ ግን የለሁ ወደ አዴ ይላል በትግርኛ አደረግባቸው የሀገሬ ሰው አገኘው ትግሬ ማለት ነው። የትኛው ያኛው ወደ አቤት ይላል ከመይካ ሰላም ነው አለን እግዚአብሔር ይመስገን። ልፋለጥ አሸናፊ ይባል ከሚገርማችሁ የሀገሬ ተወላጅ ሰው አግኝቻለሁ መንገድ ላይ። አሸናፊ ይባል ደስታ ይባል ከበአድ ትግራይ ያው ከተማ ያው አጽቢ አካባቢ አጽቢ ዋው ደስ ይላል። أبوي وصل عد خاطكم لقوا من ينير خلطة شيء هي 10 سنة 10 ترى تعود أسد أي مكان ምንም ማንሰው ዩኒቨርሲቲውን ለመጎብኘት መጥቼ ለማያውቀው ሰው ደግሞ እንዲያውቀው ምናምን ዋቻው ዋው በጣም ደስ ይላል። እና ክላስ ምናምን እንዴት ነው? ቤተሰብ ናፍቆት ነገር ወይ ሂደት ታውቃለህ? ያው ቀጣይ አመት ለ2016 ነው የገባው። ከዛ ክረምት ጋር ይሄዳል። አስቡት ከትግራይ አሁን ያለውበት ከተማ ማለት ነው ከሆሳና ወደ አዲስ አበባ የምንባችሁ የ1000 ትራንስፖርት ነው። ከአዲስ አበባ ወደ መቀሌ ደግሞ ትራንስፖርትን አስቡት። በጣም ከባድ በጣም እኔ ራሱ በጣም እየናፈቁኝ ነው ጓደኞቼ ምናምን። ያንተ ደግሞ ፋሚሊ ሙሉ ያው በጣም ነው። አይ አሁን ጨርሳችኋል? አሁን እሺ አመሰግናለሁ ብሮ ማልቲ ዋው ደስ ይላል። የሴቶች ዶርም ብዙ ልታት ነው ያው ሃይ አቴ በጣም ሰፊ ነው። እዚህ 3 አመት ተቀምጫለሁ። አንድ ቀን በበራ ልፌ እንጂ ውስጥ ገብቼም አላውቅም። ውስጥ ምን እንዳለ ምናምን አይቼ አላውቅም። በሩቅ ይታያል። ከውስጥ ገና ዛሬ ነው ለመጀመሪያ ጊዜ የገባሁት። ዋው ይላል። በጣም ነው የሚያምረው። ካፌ ላይ ተዳርሰናል። ይላችኋል ፋሚሊ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ከእናንተ ጋር ያለሁት እኔ አሹ ዴይሊ ብሎግ ነኝ። ሰብስክራይብ አድርጉ ቤተሰብ። 1000 ያስገቡኝ። ከዛ በኋላ ክፍያ ይጀምራል። ክፍያ ሲጀምር ደግሞ ጊቫዌ ምናምን እሰጣችኋለሁ ለእናንተ አረሳችሁ። ሰለሜ ኦኬ። ዋው በጣም ነው የሚያምረው።
ጥራሽ ማተሚያ ቲሸርት ምናምን አለ። ማተሚያ ቲሸርት ምናምን ፎቶኮፒ ካፌ ምግብ ልብስ ስፌት ራሱን የቻለ ታጥሮ በግቢ ራሱ የቻለ ከተማ ነው። ትምህርት ቤት አይደለም። ዋው ይላችኋል። ዋው የግብርና ተማሪዎች ላይብረሪ ነው። ግብርና ያ በየትምህርት ቤታችሁ ማለት ነው ላይብረሪ ይለያያል ማለት ነው። ደስ ይላል። ዋይፋይ ያለ ማለት እዚህ ቦታ ዋይፋይ አለ። ሁሉም ተማሪ እዚህ ተሰጥቶ ነው የሚለው ማለት ነው። ደስ ይላል። አሁን ተማሪዎች የለም ወጥተው ስላለቁ ነው። ይሄ በጣም እንትን ነበር። በወጣቶች ይሞላል ማለት ነው። በቃ እዚህ መተላለፊያ አለ። እዚህ ድንጋይ ላይ ቀመጠ ዛለ ይላሉ። በእጅ ይዘን ገብተን እንውጣ። እሺ እንትናን አውጥተው በእጅ እሺ አሁን የምገባው ማለት ነው የግብርና ተማሪዎች ላይብረሪ ነው። አብረን እንገባለን።
እንዴት አባቱ ነው የሚያምረው። አሁን መጮህ እችላለሁ፣ ማውራት እችላለሁ። አሁን እንትኑስ ማስገባት ትችላለህ። ይሄ ቡና ተማሪ የሚጠጡበት ነው። እሺ እዚህ እንዲህ ዞሬ መውጣት ትችላለህ። እኔ እዚህ እጠብቅሃለሁ። ኦኬ እሺ። ይሄ ማለት ነው ምንም ሳትፈራ ምንም እዚህ ጋር ተማሪዎች ቡና የሚጠጡበት አንዱ መናፈሻ ነው። ላይብሬሪው ለየብቻ ለሲንግል በቃ ለብቻ ጭንቅላት አጎንብሰህ ማጥናት ብቻ። አሁን ካፌው አልተከፈተም። ካፌው ቢከፈት አያስገቡም። ባይዘው ካፌው ቢከፈት እንገባ ነበር። ምግብ ቤት ማለት ምግብ ቤቱ ያ ነው። አሁን ሄደን ማየት እንችላለን በውጪው ማለት ነው። ኦኬ ዞር ልበላ እዚህ። አሁን ምንድን ነው ተማሪዎች ቡና የሚጠጡበት ነው። እየጠጡ ነው አሁንም። በርግጥ እነሱን አሳያቸዋለሁ። በቃ አንድ ቦታ ቁጭ እንበልና ቡና ጠጣ በኋላ እንጠጣ እዛ። ኦኬ እሺ። ካፌ ይኸኛው ነው ማለት ነው። እንደምታየው ነው። ማነው ስሙ? የሆነ ሰምቼ ነበር። ማነው ስሙ? የሆነች መታወቂያ ያለች አሳይታችሁ ነው የምትገቡት። ከዛ በኋላ በልታችሁ ምናምን ነው የምትወጡት። አሁን ኦልሬዲ ያው ካፌው ተከፈተ መሰለኝ። ስንት ሰዓት ነው? 4 ሰዓት አልተከፈተም። ከፈተ ነው 5 ሰዓት ነው የሚከፈተው። ቁርስ ስንት ሰዓት ነው የምትበሉት ማለት ነው? ከ1 ሰዓት 12 ሰዓት እስከ 2 ሰዓት ተኩል ነው ቁርስ በል። እሺ ምሳ 5 ሰዓት እስከ 7 ሰዓት ተኩል። እራት ከ10 ሰዓት እስከ 1 ሰዓት ባለው ኢንተርቫል ነው የምንበላው። ይሄን ይመስላል ካፌ። አንደኛው ካፌ። እሺ ውስጥ መግባት ይቻላል። በውጭ እንትን ማለት ነው። በውጭ ማለት ወደ ምግብ ቤቱ ጋር ማስገባት አልችልም። ምግብ ቤቱ ይመስላል። ምግብ ቤቱ እዚህ ጋር በር መቆም እንችላለን። ሰው የለም ብዬ ነው። ተማሪዎች እዚህ እየመጡ ነው ማለት ናቸው ምግባቸው የሚበሉት ማለት ነው። አሁን ሰው ስለሌለ ነው እንጂ መግባት አይቻልም። የሆነ መታወቂያ ያለ እሱ አሳይተህ ነው የምትገባው። ለበኋላ ለራሱ ምግብ ለመብላት ስትመጣ መታወቂያ አሳይተህ ነው የምትገባው። እኔ መግባት አልችልም። ካፌ ነው የምንበላው። ስንበላ ታዩኛላችሁ። ይሄ ነው ቦታው። የምግቡ አይነት እንዴት በምን ቀን ነው የሚለያየው? ማለት ልዩነት አለው ወይስ ሁሉ አንድ አይነት ምግብ ነው የምትበሉት? ሁሌ ተመሳሳይ ኮንስታንት ሽሮ። በቃ ከሽሮ መለየት አንችልም። ያው በ3 ቀን ሽሮ አትወጣም። አሳያችኋለሁ ምን አይነት ሽሮ እንደሆነ እንደሚበሏት ለራሱ ቪዲዮ ላይ በኋላ ታዩታላችሁ። እሺ ሌላስ? ሽሮ አጋጣሚ ስጋ ይላል። ስጋ ነው ምንድነው መታወቅ ያው ኦልሬዲ በቃ ማለት እግዚአብሔር ይወቀው ብለህ ዝም ብለህ መብላት ነው። ፖሊሶቹ ምንም አይሉም። አሁን ለራሱ የት እንደገባሁ አላውቅም። ሌላ ሰፈር የገባውን እየወሰደ ያለው ሶሻል ተማሪዎች የነፃ ትምህርት ቤት ሶሻል ናቹራል እዛ ነው። ሶሻል እዚህ ነው ማለት ነው። የሚማሩበት ህንፃ ነው። ፍሬሽ ተማሪና ናቹራል ሶሻል ተማሪዎች እዚህ የሚማሩት። ሪሚዲያል እዚህ ናቸው። ክላሳቸውን እንደማለት ነው የምንሄደው። ይሄ ባይዘው ዱራሜ ነው የሚባለው። ይሄ ዱራሜ ነው የሚባለው። ላይኛው ያው እንደ አንድ ግቢ ሆኖ ማለት የራሱ ስያሜ ያለው ሰፊ ከተማ አይደል እንዴ? ስያሜ ባይሰጠው ገርመኝ ነበር። የኛው ክላስ ነው እንግዲህ የሚማሩበት። በቃ ኦልሬዲ የፍሬሽ እና የእንትን ተማሪዎች ህንፃ ማለት ነው። ክላሱ መግባት ይቻላል? ክፍት ክላስ እናገኛለን? እሺ ክላሱ ያንባት እንዴት ነው የሚማሩት የሚለውን ነገር ወንበሩና ብላክቦርድ ምናምን እናያለን። የሆሳና ነው ወይስ የሌላ ዩኒቨርሲቲም እንደዚህ በጣም ሰፊ ነው?
ያው ያየ ያውቃል። ወላይታ ግቢ አይቻለሁ። ወላይታ እንዴት ነበር? በጣም ሰፊ ነው። ያው ከዚያ በጣም ሰፊ ነው። ከዚህ ወደ ላይ ዶርሙ ነው። ይሄ ትምህርት ቤት ላብሬ የማን ላብሬ ነው? ሶሻል ከዚህ በኋላ እንጦጦ ፓርክ ነው የሚመስለው። ከዚህ በኋላ እንግዲህ ግቢው እንትን ነው ጀርባ በዚህ ነው ኪዳነ ምህረት ጸበል ምናምን ያለው መሰለኝ። በዚህ ታች ክላስ እንደዚህ ነው የሚማሩት። ወንበሩን ይሄ በማን ውስጥ ኳይት ቦርድ ነው የሚባለው? ኳይት ቦርድ ይሄ የትምህርት ነው ማለት የሚማሩበት ነው። በጦርነት የወደመ ይመስላል። አሁን እኔ የምገኘው ዋቻሞ ዩኒቨርሲቲ በሀዲያ ሆሳና ማዕከላዊ ኢትዮጵያ ነው መሰለኝ። ማዕከላዊ ኢትዮጵያ ውስጥ ሀዲያ ሆሳና ከተማ ላይ ዋቻሞ ዩኒቨርሲቲ ይገኛለሁ። አቴ የተነጠቀ ነው። ሁለት ቦታ ሊከፈል ነው እንዴ? አቴ ያስፈራል። most of time እዚህ ጋር ነው የፍሬሽ ስቱደንት ተማሪዎች እዚህ ነው የሚመደቡት። በጣም ሰፊ ነው። ፍሬሽ እዚህ ነው የተማርኩት። አዲስ እያለ ገና ጀማሪ እንደገባው ምን እንደሚል አላውቅም። ራሳችሁ አንብቡት። የሆነ ትምህርት ቤት ላይ ምን ባነብ ጥሩ ነው። ፈታኝ አስተማሪና ሰይጣን እየፈቱን ይኖራሉ አላለፍ። በጣም ሰፊ ነው። ዋው እስንካ አንዴ ወንበር የሆነ ወንበር ጋር ልቀመጥ። በቃ እንዲህ ነው የምንማረው። ያው ደስ ይላል። ፈተና ዞር የለም። አንገቴ እንዲህ እንዳታደርግ በቃ በራሴ ወንበር ላይ ይሄ ወንበሩ ይወጣል። በተማሪዎች ቁጥር ይሆናል። ወንበሩ ሙሉ በሙሉ ውጭ ይወጣል። ከዛ በኋላ ነው ያለው ተማሪ አንድ ጥግ አንድ ቢያንስ 30 ተማሪ ነው ፈተናው። ወይም አንድ ክላስ ብዙ በዛ ቢባል 50 ተማሪ ነው ያለው። 50 ተማሪ አንዱ እዚህ እንግዲህ እንደምታየው እንትኑ በጣም ሰፊ ስለሆነ እዚህ ክላስ ውስጥ 50 ተማሪ ወንበሩ እንዲህ አንፈተንም። ወንበሩ ሙሉ በሙሉ ይወጣል ውጪ። ከዛ በኋላ በተማሪው ልክ በቃ ከዛ አንዱ እዚህ ዞር የለም። ዞርም ማየት አትችልም። ሰው በጣም ተራርቄ ነው የምትፈተነው። ያው ይሄን ይመስላል። ግቡ በጣም ሰፊ ነው። ለፈተና ሰው ልጆቻችሁ ምናምን 12ኛ ለደረሳችሁ ማለት ነው ዩኒቨርሲቲ ለእናንተ አይሆንም። የምር አይሆንም ማለት ነው። እኔን አይታችሁ አትግቡ።
ቆንጆ ነበርኩኝ ድሮ። ላይክ እንደዚህ ነው እንግዲህ እኔ ለራሱ ውጤት ቢመጣልኝ አልገባም። በምን አቅሜ ምን ተምሬ ጌታዬ ወይ አትየቱ ጋር ነው የወጣሁት። አትሁለት ቦታ ተከፍሏል እኮ ወይኔ ወይኔ ይታያችኋል። ብሏል እኮ ይታያል ውስጥ የመጀመሪያ ቀን ግን እንዴት ነበር ስትገባ? ሽታማሉ እዚህ ባይዘ የሆነ ይሸታል። አልጠፋህም? እዚህ ገብተህ አልጠፋህም? የመጀመሪያ ቀን ተመሳሳይ ናቸው ህንፃዎች እና ወንበሩ ባይዘ ስንማር እንዲህ ተቀምጠን ነው የምንማረው። ፈተና ታይ ወንበሩ አይገኝም። ስታንዳርድ ነው ስታንዳርድ ነው እንዲሆኑ ቀጥ ይላል ማለት ነው። አንተ ሰልፍ በሰልፍ ማለት ነው። እንደዚህ ደግሞ ግራ ተቃራኒ በጣም ተጠጋግቷል። አሁን ገባኝ ለምን እዛ ጭንቅላታቸው ቀርቅሮ እያጠኑ የነበሩት ልጆች ራስህን ችለህ ነው የምትፈተነው። ዋው ኤሌመንተሪ ለራሱ ምንድን ነው ሃይስኩል ለራሱ አይገባኝም ምን እንደምንማር አላውቅም። እዚህ ዩኒቨርሲቲ ገብቼ ደግሞ ጥራሽ የባሰ ጌታዬ ሆይ ምን ልሆን ነው? በቃ ይበቃል። ለአንድ ቀን አይተናል። ግቢ መግባት የምትፈልጉ ሰዎች እኔን ቪዲዮ ካያችሁ በኋላ የምትገባ አይመስለኝም። ነገሩ ቸካይ ተማሪዎች ለእናንተ ይሆናል። እንደኔ አይነት የሆነ ተማሪ ነው የማይሆነው ማለት አትገቡ ምናምን ስላችሁ ደግሞ ሌላ ነገር እንዳይመስላችሁ። ወጥተናል ከክላስ ወጥተናል ይላል። ይኸው በቃ ክላሳችን ላይክ እንደዚህ ነው የምንማረው። ያው ብዙ ጊዜ የፍሬሽ መጀመሪያ የገቡት ተማሪዎች እዚህ ነው የሚመደቡት። እዚህ ህንፃ ላይ ነው የሚመደቡት። ላይክ እንደዚህ እዚህ ጋር ነው የሚመደቡት። ደግሞ በዚህ ወደዛ እንትን አለ የመማሪያ ማሰሪያ ሙሉ ተማሪዎች የሚኖሩበት አለ። ላይ የእኛን ዶርማ ገርማችሁ እዚህ ራሱን የቻለ ታክሲ መኖር ነበረበት። ይሄ ሁሉ መንገድ በቃ ትጓዛላችሁ። ይሄ ኩሽና ነው። ይሄ ተማሪዎች ምግብ የሚሰሩበት ኩሽና። እዚህ ነው ምግብ የሚሰሩት። መግባት ይቻላል? አይቻልም። ኮቪድ ምግቡ እንዴት አድርገው አጨማልቆ እንደሚሰሩት ለማየት ነበር።
እንደምታዩት ይሄ ኩሽናው ነው። እዚህ ጋር ነው ምግብ የሚሰራው ማለት ነው። ይሄ ላውንጅ ይባላል። አሁን ተማሪዎች ብዙም ሞልቶ ስላለቁ መሰለኝ እዚህ ጋር ተማሪዎች ምግብ ቆመር ምናምን ገዝቶ የሚመገቡበት ምግብ ይሰራበት ገዝቶ ማለት ነው። የግቢ ላውንጅ ወይ ካፌ የግቢው ካፌ ማለት ነው። አይተን ማየት እንችላለን። እሺ ማየት እንችላለን። አንዱ ጓደኛዬ ያለ ወራቤ ነው። የቱ ጋር ነው ቆቆር ብሬን በቆቆር ጨረስኩት ምናምን ሲለኝ ነበር። አዚ ይሄንን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ። እንደ አንቺ ቆቆር እንበላለን። የግቢውን ቆቆር መብላት ይችላል። እዚህ ጋር ነው እንግዲህ ተማሪዎች አሁንም የሚባሉ ነው ላውንጅ እንደ ከተማው ነው። ሁለት ትራንስፈር ማድረግ ባነሳ ኦኬ ምንድን ነው ስራው? ኦኬ ሻይ ስታዝ ይሄንን ይሰጣል ማለት ነው። ይመስላል። ኦኬ ይሄ ይመስላል ቆቆራችን ሻዮችን። እንዴ ነው የምትበላው እንግዲህ ስትራብ አማራጭ የለም። ያን ይመስላል እንግዲህ አሪፍ ከውጪ ሲያዩ ከምግቡም ይሄ ቅናሽ ነው። ብር የምትባለው እሱ ነው። ማንም መጠነኛ ሰው ሊበላው ይችላል። በቃ አማራጭ ስለሌለ አንድ ሻይ አንድ ቆቆር 25 ብር ነው። አሁን ሁለት ቆቆርና ሻዩ 5 ብር ማለት ነው። 5 ብር 10 ብር አንድ ላይ 50 ብር ሁለት እየሰማችሁ ነው። እሺ ኖርማል ምግብ ስንት ነው ማለት ነው? እንትን ሜኑ አለው። በሜኑ ነው እንትን የምትለው። ሆኖ እንደሚወጣ የምር እዛ በጣም ጎበዝ ነበርኩ ሰፈር ሲማር። አሁን በጣም ምን አንድ ነገር ሰው ብጠይቅ አልመለስ። አሁን ፋሚሊ ሁሉም ማለት እንደፈለክ ምግብ አትበላም፣ አታገኝም፣ ጭንቀት አለ። አረ በጣም ከባድ ነው። በጣም ከባድ ነው። እሺ ጠርሰን እየወጣ ነው። እዚህ ነው ለውዝ አለ። ምን ምንድን ነው ያለው? ሻይ ለውዝ አይቼ ነበር። ቡና አለ። ለውዝ አለ። ሻይ ቡና በቃ እና ምግብ አለ። ኖርማል ምግብ እዚህ ነው ማለት ነው የምታዘው? እዚህ አዘህ መብላት ይችላል እያለው ነው የሚያዘው። እንደኛ የሌለው አያዘው። ቆቆር ይበላል ማለት እንዳው ቆቆር እሱን ያው እንግዲህ ካለው ከሌለው በቃ እዛ ያ ስላክ ነው እሱን የበካው ሽሮ ይበላል ማለት ነው። ይሄ ነው መሰለኝ ማለት ነው ኩሽናው ምግብ የሚሰራበት። እዚህ ጋር ሁለት ካፌ አለ። ይሄኛው አንድ ካፌ ነው የሆነው ምናምን ታክሲ
ሻወር ምናምን ሴት ነው የምትወስደው? የቱ ጋር ነው የምትወስዱት? ሩቅ ነው? እንደዚህ ቀርተህ ነው ውጭ የምታጠበው? አይ የሆነ በጣም ሰፊ እየተጓዝክ ትውላለህ። እየተጓዝክ ታድራለህ። እዚህ ጋር ማለት እዛ ዶርም ገብተህ ልብስህንም እዛ ቀርተህ ይዘህ ሄደህ ከዛ እዛ ሻወር ምናምን ያው ባጭሩ ግቢውን ይመስላል። አዎ ግቢውን ይመስላል። ይታያቸዋል። የገባሁበት ግቢ ቅድም እዛ ላይ ያለው ላይ አሁን ምንድን ነው የቀረው? አሁን ያው አትሊስት ላይብረሪዎች ብዙ ናቸው። አንዱን ያው ዞራጋ ላይ እንደዛ ናቸው። ሁሉም ላይብረሪ እንደዛ ናቸው። እና ይሄ ሁለተኛው ካፌ ነው። አንደኛው መጀመሪያው በታች አይተናል። አንደኛው አይተናል። ተማሪው ሊገባ ቢያንስ 5 ሰዓት ሞልቷል። ይገባሉ። አሁን እየገቡ ያሉ አሉ። ካፌ ወሬዳ ካፌ ተከፍቷል። 5 ሰዓት ነው። ያው 6 ደቂቃ ጠብቆ የሚበላ አለ እንደኔ አይነቶች። እና አሁን ከእሱ ጋር ስለሆንኩኝ ነው እንጂ ቅድም ገብቼ ነበር። ካፌ እንግዲህ ስቃዮች አሉ። ካፌ ስቃይ የሚባለው በሰዓት የሚገባ ካመለጠ ነው። አመለጠ ነው። በቃ ሰዓት ካለፈ መጥፋት ጌታዬ። አሁን ሁለት ካፌ አለ። አትሊስት ወደ 4 ላይብረሪ 5 ላይብረሪዎች አሉ። 5 ላይብረሪ አሉ እዚህ ግቢ። እሺ ያው ካፌ 2 አለ። ላውንቾች የሆነ እንግዲህ ተከፈተ። እሺ ወደ 3 አለ። አንዱን አሁን አይተናል። ገብተናል። አንዱን ላይብረሪ አይተናል። ፍሬንች ማንና ተማሪዎች በቃ ለሲንግል ነው ጭንቅላት አጎንብሰህ ማጥናት ብቻ። አይታችኋል። ላይብረሪው በጣም ጥሩ ነው። አንብብ ነው። ፈተና እንዴት እንደሚፈተን አሳይተናችኋል። በውጪ እንደምወራ አይደለም። በጣም ፈተናው ከባድ ነው። እየገባ ያውቃል። አዎ እየገባ ያውቃል። ከዚህ በፊት ያለው ችግር የለውም ነበር። አሁን ትንሽ ይከብዳል። አይታችሁ ያው ትፈርዳላችሁ። ያው ዋቻው ዩኒቨርሲቲ ማንም ከሄደ ደደቢት ይመረቃል ብሎ ነው የሚያስቡት። አይደለም እየሰማችሁ ነው። አይደለም በእኛ አሁን ብርሃኑ ነጋ ከመጣ በኋላ የዚህ ግቢ ስርዓቱ ተቀይሯል። እንደ ድሮ አይደለም ማለት ነው። ድሮ የመጣ ዝም ብሎ ተመርቆ ይወጣ ነበር ማለት ነው። ተማሪ በቃ በአቴንዳንስም ትመረቃለህ። አቴንዳንስ አሁን ቀረ። እዚህ ካላነበብክ ዜሮ ነው። የደገምክ 4 ዓመት የምትማር ከሆነ በ8 ዓመት ነው የምትወጣው። ኤፍ ደርድረኝ ጌታዬ። ወዛ በጣም ጥንቃቄ ማድረግ አለባችሁ። እዚህ የሚገባ በጣም ጥሩ ነው። ግቢው አይታችኋል። ግን ትምህርቱ ይከብዳል እንደሚባለው አይደለም። በውጪ ብዙ ያወራሉ። ዋቻው ዩኒቨርሲቲ ያሉ ዩኒቨርሲቲዎች ቀላል ነው በወሬ ደረጃ ከዚህ በፊት የወጡት ማለት ነው። ከዚህ በፊት ይሄ ስርዓቱ እንዲህ ከመሆኑ በፊት የወጡት ብዙ እንትን ያሉ ነበር። ኦሬዲ በቃ እነሱ አምልጠዋል። ከብርሃኑ በፊት ነበሩ ማለት ነው። ኤግዚት አለ፣ ብዙ ነገር አለ። ኢንትራንስ ተፈትነህ ነው የምትገባ። ግቢ ነው የምትፈተነው እና ብዙ ቻሌንጆች አሉ። ግቢም ትምህርቱም ያው እንደ ድሮ አይደለም። ፈተናውም አሁን በእኛ ባች እና በእኛ ባች አንድ ባቾች ፈተና በጣም ግድ ነው። ኦሬዲ ጠር ይላል። 2013 ያለ ፈተናና 2014 ፈተና ልክ አንድ አይደሉም፣ ይለያሉ። ምክንያቱም ስርዓቱ በትምህርቱ ልክ ነው እንትን ያለ ግቢው እየሰራ ነው። ኦሬዲ አስተማሪዎች ወጥሮ ያስተምራሉ፣ ፈተናም ወጥሮ ትፈተናላችሁ ማለት ነው። በውጪ እንደምወራ አይደለም። እንዳትበሉ ምክሩ የወንድማችን ምክር ስሙ። እንዳትበሉ ለነገር ጥጣችሁ ነው የምትወጡት። አዎ መጀመሪያ አይቼው ነበር። የመጀመሪያ ዓመት ወፍራም ነበርክ ሲጀመር። አሁን ክላስ በዚህ አይተን ማየት እንችላለን። ኦኬ እንዲህ ነው። ጤና እዚህ ነው የሚማሩት። ኢንጂነሪንግ ፓርቶች ተማሪዎች እንዲህ ነው።
እዚህ ላቦች አሉ፣ ክላሶች አሉ። ብዙ እንግዲህ ቴክኖሎጂ ኢንጂነሪንግ የሚባል ቴክኖሎጂ ፓርቶች ስለሆነ ባይዘው ወይንም የኢንጂነሪንግ አንድ ተማሪ መጀመሪያ ሲመጣ በቃ ፍሪቼ ነበረ። ካሜራ ምናምን ስልክ ለምን እንደምትቀርጸው ይሉኛል ብዬ ፍሪቼ ነበር። በቃ ሁሉ ሰው በቃ በደስታ ነው የሚቀበል። ደስ ሲል እዚህ የሆነ አመት በዓል በቲቪ ሳይ ፕሮግራሙ ገና አልጨረስኩላችሁም። ውሌ ይሄንን ይመስላል። እና አጋጣሚ ሆኖ እነሱም የትምህርት ጨርሰዋል እና ወደ ሀገራቸው እየሄዱ ነው እና በዚህ አጋጣሚ ደግሞ እነሱ ደግሞ ባህላቸው አስተዋውቆ ምናምን መሄድ የፈለጉት እና በጣም ነው የሚያማምሩት እና በዚህ አጋጣሚ ደግሞ እድለኛ ነኝ። ከዚህ በፊት ነበር አስቀድሜ ነበር ለመምጣት ሀሳቤ የነበረው እና በቃ በ23 ምናምን ሲባል ደብሮኝ ነበር። ግን በ23 መምጣት በጣም ጠቅሞኛል። ለሁሉ ነገር ለበጎ ነው አይደለም የሚባለው እና ዋው ኮሌጆች ናቸው እንዴ? ኮምፒቲሽን ሳይንስ ኮሌጆች ለረጅም ሰው አይሆንም። ያጠኑ ነው ልማት ላይ ነው። ይሄ የህፃናት ትምህርት ቤት የግቢው የህፃናት ትምህርት ቤት ግቢው ማለት ነው። እዚህ የሚማሩት አሉ በከፍተው ማለት ነው። ከውጪ አቦጊዳ ዋቻሞ ዩኒቨርሲቲ የማህበረሰብ ልቀት ትምህርት ቤት ጨጨዎቹም እዚህ ይማራሉ ማለት ነው። ኦኬ ዩኒቨርሲቲ ትልቅ ሰው ብቻ አይደለም የሚገባው፣ ጭጪዎችም ይገባሉ ማለት ነው። ዋቻሞ ውስጥ ደስ ይላል። ፖሊሶቹ ግን ምንድን ናቸው? እዚህ ማት ፖሊስ እያየሁ ነው። እንደ ድሮ በብሔር ምናምን የሚጣሉትን ምናምን ለመጠበቅ ማለት ነው። እንደዚህ ናቸው። የሆነ ውጪ ሲፈጠሩ እነሱ ማለት ውጪ አንተ ስትገባ አላ ራሎች አሉ። በደንብ ነው የሚጠበቀው ማለት ነው። እና ባይዘው ግቢው ከዚህ በፊት ያለው ገጽታው የተቀየረ ነው። ልማት እየተሰራ ነው። ከ3 ወር በኋላ ያልቃል እንጂ ከ3 ወር በኋላ እንደ እግዚአብሔር ፍቃድ እንመለሳለን። ከ3 ወር ብዙ ጊዜ እዚህ አካባቢ እንደ ሌሎች ክላስ ክፍት አይደለም ኮምፒውተር ታችኛው አይደለም። እዚህ ጋር ብዙ ላቦች ነው። የቴክኖሎጂ ፓርቶች ተማሪዎች እንትን ስለሆኑ ትንሽ እንትን ይላል። ዘግናቸው አስፈቀድም ላቦች ብዙ ላቦች አሉ። ሊሰረቁ ስለሚችሉ ትንሽ ቴክኖሎጂ ፓርቶች
በዚህ ነው ገባነው። ሌላው ትልቁ ባለው ነው። እዚህ ጋር ብዙ ኮምፒውተሮች አሉ። እያንዳንዱ ላብ ውስጥ እያንዳንዱ ኮምፒውተር አለ። በዚህ ነው ኦኬ መግባት ይቻላል። ዝም ብለን በውጪ ዝም በበር ላይ ማለት ይቻላል። ኦኬ ላይ ብዙ ኮምፒውተሮች አሉ። እዚህ ጋር ነው ብዙ ላቦች። እያንዳንዱ ላብ ውስጥ እያንዳንዱ ህንፃ ውስጥ ብዙ ህንፃው ከሁሉም ከፍተኛው ህንፃ ያለው ጂፕላስ3 ይሄ ነው። ወላይታ ልብስ ባህል ነው። ምን ባህል ነው እንዴ? አይ የባህል ልብስ ለብሶ ብዬ ነው። ይሄ ነው አንተ ያለኝ። ይሄ ያንዳንዱ እንትኑስ ያንዳንዱ እዛው ምን አለ ኮምፒውተር አለ ማለት ነው። ደግሞ እዚህ ጋር ማለት ነው አንድ ሰዎች አሉ እና አይ ባላችሁ ማየት እንችላለን። እንግዲህ የግቢው ሙሉ ውበቱ እዚህ ሆኖ ይታያል። ነገሩ ሰፊ ነው። ሆሳናም ትታያለች እዚህ ሆነ። ወደዛ ሳይሆን ኦኬ ታያችኋል። ሆሳና ቆይ እዚህ ጋር ሆሳና እዚህ ጋር ልጅ ቀስ ይበላል። ተራራን የሆነብኝ ውፍረት ለመቀነስ ዳይት ጀምሬ ነበር። በቀን አንድ ቀን መብላት ማለት ነው። 2 ኪሎ ነው የቀነስኩት። ኮሜንት ላይ የሆነ ነገር ብሉኝ። ጂም ምናምን ስራ እንዳትሉኝ ሌላ ነገር ሄሎ ባዞ ያዞራል። እናቴ ከፍታ በጣም ነው የምፈራው። አቴ ማት ነው ያሉት እዛ ያው ሆሳና እንግዲህ በዚህ የግቢው ውበት ይመስላል። ወደ ታች ያለ ነው ከፍታ እዩት። እኔ እኮ ላይ እዩት። ጌታዬ ሆይ አትይስባል። ይኸው ያለ ላይብረሪ የጤና ላይብረሪ ነው ማለት ይሄኛው ማለት ነው። እዛ ጋር ደግሞ የባህል ልብስ የለበሱ ሰዎች አሉ። በኋላ ስንወጣ ካገኘኋቸው አወራቸዋለሁ። ፕሮግራም አለ እንዴ? ፕሮግራም አለ መሰለኝ አላወኩም። ትልቁ ፎቅ ይሄ ነው ማለት ነው። ትልቁ ፎቅ ይሄ ነው። አሁን እየወረድኩ ነው። ከፍታው እንዴት ነው የሚያስፈራው! የሆነ በጣም ነው የሚያስፈራው ከፍታው። ማጋጨት ነው የሚሻለው። አሁን ማለት ነው መሬት ደርሰናል። መሬት ረገጥኩ። ጌታዬ ሆይ እዛ ላይ ነበርኩ ላይ ጫፍ አምላኬ ሆይ እዛ ጋር ባል የለበሱ ልብስ። ሰላም ቤተሰብ፣ ባህል ልብስ የለበሱ ሰዎች አሉና ማለት ለምድር የለበሱት ምን አለ ባህል ነው ወይ ምናምን ኢንተርቪው ያደረጋቸዋሉ። ፈቃደኛ ከሆኑ ይመልስልኛል፣ ካልሆነ ብቻ ጠይቃቸዋለሁ። እሺ የሚሉኝ ይችላሉ። እንግዲህ ቤተሰብ ፍቃድ ሰጥቶኛል። ጥያቄ ጠይቃቸዋለሁ። ለምንድን ነው ልብሱን የለበሱት? ዛሬ የምን ሀገር ባህል ነው? በምን ሀገር ልብስ ነው የሚለበሰው? አላውቅም እኔ ብቻ ጠይቃቸዋለሁ። ምን ተብሎ እንደሚጠይቅ እራሱ አላውቅም። ብቻ ራሳችሁን አስታውቁ።
እኔ ሞርካታ ጌታቸው ይባላሉ። የመጣሁት ከጉጂ ዞን ነው። እንግዲህ የመጨረሻውን አመት ጨርሰን እየወጣን እንገኛለን። ጂሲ ላይ ናቸው ማለት ነው። የጂሲ በዓል ነው ማለት ነው። ጂሲዎች እንደዚህ ማለት ገኘው ውስጥ ጉጂ እና ስሜ ፌሳይ ይባላል። ምን ጂሲነን ካልቸር ላይ እንደ ግቢ ባይከበርም ነው እንዴ? በጣም ደስ ይላል። እንደምታዩት ደግሞ ሀዲያ ነው መሰለኝ። ዋናው ወላይታ ሀዲያ ሀዲያ። ስሜ ሙሉጌታ አርጋው እባላለሁ። ያው እንደምታዩት አጀነረስ ጂሲዎች ነን። የዘንድሮ ተመራቂዎች ጂሲዎች ደግሞ ካልቸር ላይ እያከበርን ነው። እኔ ደግሞ የመጣሁት ሀዲያ ዞን ይላል። ጀዱ ጨረሳችሁ? እሺ ኦሮምኛ ደስ ይለኛል። ኦሮምኛ Maqaan kiyya Amin Dirasaan jedhama. Shanii dhufe Shawaa Lixaa Nagin Dabalatiraati. Kan hin baradhu kotemii injineeringi waggaa shanii galatama. ደስ ይላል። አስተካክል እኔም የትግሬዎች ልብስ ለብሼ አይ ደስ ይላል። አሹ ሰላም ነው። ራሳችሁ ተታውቁ የምን ባህል ልብስ ነው? በምትፈልጉት ደስ ባላችሁ ይቻላል። ትችያለሽ በአማርኛ እንግዲህ ቤተሰብ ዋቻሞ ዩኒቨርሲቲ ነው የምገኘው። ዛሬ እንዳጋጣሚ ብሎግ ልሰራ ነበር ያሰብኩት እና እንደዚህ ምርጥ የሆኑ ኢትዮጵያውያን አግኝቻለሁ። በጣም ደስ ብሎኛል። እንደዚህ ባህላቸውን እያስተዋወቁ ነው። ደስ ይላል። እዛ ጋር ደግሞ የአማራ ልብስ የአማራ ነው። ስማችንና የልብሱ ባህል እንዴት እንደሆነ ችግር የለውም። ጠጋ በል ጂሲ ናችሁ እንዴ? ነው ደስ ይላል። ፕሮግራሙ ገና አልጨረስኩላቸውም። ውሌ ይህንን ይመስላል። አጋጣሚ ሆኖ እነሱም የትምህርት ጨርሰዋል እና ወደ ሀገራቸው ነው እና በዚህ አጋጣሚ ደግሞ እነሱ ደግሞ ባህላቸው አስታውቆ ምናምን ነው መሄድ የፈለጉት እና በጣም ነው የሚያማምሩት።
እና በዚህ አጋጣሚ ደግሞ እድለኛ ነኝ። ከዚህ በፊት ነበር አስቀድሜ ነበር ለመምጣት ሀሳቤ የነበረውና በቃ በ23 ምናምን ሲባል ደብሮኝ ነበር። ግን በ23 መምጣት በጣም ጠቅሞኛል። ለሁሉ ነገር ለበጎ ነው አይደለም የሚባለው። ቆይታዬን ጨርሼ አሁን ወደ ቤት እየተመለስኩ ነው። ብዙ ተማሪዎቹን ቦርሳቸው ጠቅልለው ወደ ቤታቸው እየሄዱ ነው። ነፂን ቻው ብዬዋለሁ። ዶርሙ ሂጄ ነበር። አሁን ከዚህ ዶርሙ ነው የምመጣው። ፎቶ ደግሞ ቅድም የልጆቹ ማንስ የባህላዊ ልብስ ምናምን አድርገው የነበሩትን ፎቶ ቴሌግራም ቻናሌ ላይ አሹ ክሪቲቪቲ ብላችሁ ልታገኙ ትችላላችሁ። እዛ ሁለቱን ያለው አንዱ ግሩፕ ነው፣ አንዱ ደግሞ ቻናል ነውና እንደ ማንስ ነው ግራ እንዳያጋባችሁ። ወይም ደግሞ እስቲ ገብቻ አስተካክለዋለሁ። ግሩፕና ቻናል እለዋለሁ ብቻ እንደ ግራ እንዳያጋባችሁ። አሁን ወደ ውጭ እየወጣን ነው። በር ላይ ተዳርሻለሁ። ይሄ ይመስላል በሩ። በር ላይ ፍተሻ ምናምን አለ መሰለኝ እንጃ እንዴት እንደምዳረግ አላልኩም። አሁን ደግሞ ስቃይ ታክሲ አገኛለሁ አላገኝም ነው ወደ ሰፈር። በጣም ደክሞኛል። ወጥቻለሁ ከግቢው በር ላይ ነኝ። ታያችኋል። አሁን ታክሲ እንጠብቃለን ማለት ነው። ወጫው በሩ በጣም ትልቅ ነው። በጣም ሰፊ ነው። ዋው ዋቻሞ ዩኒቨርሲቲ ይላችኋል። ይህንን ይመስላል የዛሬው ቆይታችን። አሹ ዴይሊ ቭሎግ ነኝ። ላይክ፣ ሰብስክራይብ እና የደወል ምልክቷን ነካ አድርጉ። ሰፖርት አድርጉን ፋሚሊ። ወደ መናኸሪያ የሚወስደኝ ታክሲ ጠብቃለሁ ማለት ነው። ታክሲ እስከሚገባ ድረስ ነው። ጠብቁኝ። አልሞላም እስከሚሞላ ድረስ ጠብቃለሁ። እና ብዙ ሰው የለም። ቤተሰብ መንገድ ጀምረናል። ተመስሏል። አሁን በጣም ብያለሁ። ጀመረ ነበር ተማሪ ሁሉም ነበር። ትራፊኩ እዚህ ጋር ቆመዋል። ሰው ደግሞ እንደዚህ ተጫናቋል። ቅቅል ይላል። ቅቅል
ወርደናል ይላል ፋሚሊ። አሁን ወደ ቤት ለመሄድ አንድ ሰው ነው የሚቀረኝ። ባጃጅ ነው የምጠብቀው። ባጃጅ ይዤ ከዛ በኋላ ወደ ቤት እንሄዳለን። አሁን መንገድ ላይ
አዘጋጅተንልዎታል። ቴሌኮም የአገልግሎት መስጫ ማዕከል ሲመጡ ታክሲ ዳር ደርሰናል። አሁን ባጃጅ እንይዝና ወደ ቤት ተቃርበናል። ሰፈር ተክዬም የለም እንዴ? የት ነህ? ተክልዬ አልደረስም። ገብተናል ፋሚሊ። ቤቴ ለመግባት በጣም ጓጉቻለሁ። ቅድም ከቤት 3 ሰዓት ነበር የወጣነው። ከብትራ አሁን ዋሌ ነው የሚለው 8 ምናምን ቤት እንገባለን። ኑ እሱ የሞላ ነው። እሱ አይበላውም። ካያችሁኝ ቆቆሮ ነበር የበላሁት። ምሳ እዛ ለመብላት አስቤ ነበር። በጣም ውድ ነው ምናምን ሲለኝ በቃ ቤት ልግባ ምናምን ብዬ ቤት ተመለስኩኝ። ብቻ ውሎዬ በጣም ደስ ሲል ነበር የዛሬ። ቤት ከገባን በኋላ ሁሉ ነገር እናጠናንቀን ያው ባጌት ወሰደብኝ ታተራ ጨርሰዋል ማለት ነው። ሲሶ ጉዞ ጀምረናል ወደ ቤታችን። አንተ አምብቾ ገባ ሰፈር ደረስን ይላል ፋሚሊ። ሰፈራችን ደርሰናል። 8:30 ምናምን ይላል። ይስ እንገባ ትኩል ይሆናል። በቃ አሁን እንቅልፍ መተኛት ፈልጋለሁ። ቪዲዮ ሪከርድ የተደረገው በ23 ነው። በመቼ እንደሚለቀቅ አላውቅም። ከአንድ ሳምንት በኋላም ልለቀው እችላለሁ፣ አይታወቅም። ደክሞኛልና መተኛት ፈልጋለሁ። ኤዲት ማድረገው አይመስለኝም። በኋላ ደግሞ ፕሮግራም አለኝ 23 ግርጂ እስኪርስ አይደል እና ማውራት ጠፋብኝ። ላይክ እና ሰብስክራይብ አድርጉ ቤተሰብ። አንኳኩቼ ቶሎ ይከፍቱኛል አይከፍቱኝም? የሚከፍቱኝ አይመስለኝም። ሰው ይኖራል።
ቤት ገብቻለሁ። እንግዲህ ቤተሰብ ለዛሬ የነበረን ቆይታ ይህንን ይመስላል። የዛሬው ላይ እንዳያችሁት ይህንን ይመስላል እና ላይክ እና ሰብስክራይብ አድርጉ። የደውል ምልክቷን ካድርጓት አዳዲስ ቪዲዮዎች ስሰራ ቶሎ ወደ እናንተ እንዲመጣ ማለት ነው እና በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ቻው ቻው።